ሰላም የተወደዳችሁ እንኳን ወደ ቢትኮይን ኢትዮጵያ ተመልሳችሁ በደህና መጣችሁ። በዛሬው ቪዲዮ ቢትኮይን 60,000 በታች ይወርዳል ወይስ አይወርድም የሚለውን ነገር አጠር ባለች ቪዲዮ የምናወራ ይሆናል። ከትንሽ ደቂቃዎች በፊት ላይቭ ስትሪም አድርገን ነበረ። ካላያችሁት እቺን አጠር ያለች አፕዴት ቪዲዮ ለእናንተ ፕሮቫይድ ማድረግ ይሆናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮን ደግሞ የምትወዱት ከሆነ ኮንቴንቱን የምትወዱት ከሆነ ላይክ እያደረጋችሁ እንድታልፉ በትህትና ጠይቃለሁ። ቢትኮይን በፕራይስ አክሽኑ በዛሬው ሌሊት ላይ 61,400 አካባቢ ደርሶ ነበረ። ዴሊ ታይም ፍሬሙ ላይ የ200 ዊክሊ ሙቪንግ አቨሬጁ ለመጀመሪያ ጊዜ ታግ አድርጎታል በዚህ ቤር ማርኬት። ዩዥሊ ቤር ማርኬቱ ላይ ወደዚህ 200 ዴሊ ሙቪንግ አቨሬጅ ይሄዳል። ከዛም በኋላ ደግሞ በብዛት ሪጀክት ይደረጋል። ኖት ሪጀክት ሰፖርት ያገኛል። 2022 ላይ ይህ አልነበረም። ከዛም በታች ወርደን ነበረ። 2018 ላይ ወስ ሰፖርት 2014 ላይ ትንሽ የወረደበት ሾው ጊዜያት ነበሩና ለመጀመሪያ ጊዜ ታግ አድርገናል። ሶ አሁን የሁላችንም ጥያቄ የሚሆነው ቢትኮይን ከዚህ በኋላ ባውንስ ያደርጋል ወይስ ወደታች ይሄዳል መልሶ ነው። ይህንን ጥያቄ ስናነሳና ስንመለከት ፕራይስ አክሽኑን የቢትኮይንን ወይም ወደ 1 hourly ታይም ፍሬም ላይ ሄደን አናላይዝ ስናደርግ ዲፐር አናሊሲስ ስናደርግ ቢትኮይን ወደ ላይ መሄድ የሚፈልግ ከሆነ ሪክሌም ማድረግ ያለበት ሌቭሎች አሉ። እነዚህ ሌቭሎች የትኞቹ ናቸው? በደንብ ስለዚህ ጉዳይ እናወራ። ለምን እነዚህን ሌቭሎች ሪክሌም ማድረግ የሚችል ከሆነ ቢትኮይን አሁን እዚህ ጋር በጣም ትልቅ ሬዚስተንስ ያለ ይመስላል። ተመልከቱት። ይሄኛው ሌቭል ቢትኮይን ማለፍ አልቻለም። ላለፍናቸው ብዙ ረጅም ሰዓታት ከወደቅም በኋላ ከዚህ 64,400ን ማለፍ አለበት። የመጀመሪያው ሌቭል ነው። this is minimum as a minimum ነው እያወራን ያለነው። ከዛ በኋላ ግን የመጀመሪያው ቫልዩ ኤሪያ ሎው ነው ይህ ሌቭል ላይ። ሶ ፕራይስ አክሽን ከዚህ ሌቭል አንስቶ እዚህ ሌቭል ላይ ይሄንን እንደ ሰፖርት መያዝ ይኖርበታል። ከዛ በኋላ ደግሞ ፖይንት ኦፍ ኮንትሮሉን እንደ ሰፖርት መያዝ ይችላል። ከዛ በኋላ ይሄንን እንደዚህ ሰፖርት ሚዝ ከሆነ ወደ ከቤር ፍላጉ ከወደቅንበት ሌቭል ሪትሬስ አድርገን እንደ ሬዚስተንስ ፕሩቭ ልናደርግና ሪትሬስ አድርገን ልንሞክር እንችላለን። ያን ሌቭሎች ምንይዝ ከሆነ ነው ይሄን ሁሉ ፖሲቢሊቲ የሚከፈተው። ልብ በሉ ባካችሁ፣ እነዚህ ሌቭሎች ከያዝን ነው እንደ ሰፖርት ምንይዝ ከሆነ ብቻ ነው ይሄ ነገር ሊፈጠር የሚችለው። ካልሆነ ወደታች መልሰን ዳምፕ የምናደርግ ይሆናል። ሶ አሁን ላይ ስቲል ስታክ ሆኗል። ቢትኮይን ምንም እያደረገ አይደለም። በዛሬው ቀን ላይ የ60,000 እንትን ላይ ይደርሳል ብለን ከ60,000 በታች ሊወርድ ይችላል ብለን ላይቭ ስትሪም አድርገን ነበረ። ላይቭ ስትሪሙ ላይ አልገባንም። ላይቭ ነገ የምናደርግ ይሆናል። ቪዲዮችን እንቀጥላለን ከትንሽ በኋላ። የአንኤምፕሎይመንት ሬቱን በኢትዮጵያ ሰዓት አቆጣጠር ከ9 ሰዓት ተኩል ላይ የሚወጣ ይሆናል። ያ እኛ ከ15 ደቂቃ በፊት ገብተን ስለ አንኤምፕሎይመንት ሬቱን ላይቭ እናስተላልፍ ይሆናል። ሶ ጆይን ማድረጋችሁን እንዳትረሱ። ኖቲፋይ ሚ የምትለዋን እዚህ ጋር ንኳትና ላይቭ ስትሪም እንደገባ ነው ሁላችሁም ማወቅ ትችላላችሁ። የዛሬው ላይቭ ስትሪም በጣም አሪፍ ነበረ። ብዙዎቻችሁ አሪፍ ጥያቄ ጠይቃችሁናል፣ ዲስከስ አድርገናል እና ሶ the first thing is for Bitcoin to reclaim this level። ከዛ በኋላ ግን በሚቀጥሉ 30 ቀን አዲስ ሎ ቢትኮይን ይፈጥራል ብለን አውርተን ነበር። ይህ ደግሞ አዲስ ሎ እንዲፈጠር ይህ እዚህ ጋር ያለውን ሎካል ሎውን መውሰድ እና ስዊፕ ማድረግ ይኖርበታል ቢትኮይን። እኔ የምጠብቀው በዚህ ወር ከዚህ ከ60,000 በታች ይወርዳል ብለን ነው። ሶ የሁላችንም ጥያቄ የሚሆነው ይህንን 60,000 ይይዛል ወይስ ላስት ታይም እንዳደረገው 2022 ላይ ቤር ማርኬቱን ስትመለከቱት የ200 ዊክሊ ሙቪንግ አቨሬጁን ስላይስ አድርጎት ወደታች ነው ሄደው 20%ም ወደ 2022 ሄደን ብንመለከት ተመልከቱት። እዚህ ጋር ዳምፕ ነው ያደረግነው ቀጥታ። በጣም የሚያስቀው ነገር ደግሞ ከዚህ ከ200 ዊክሊ ሙቪንግ አቨሬጁ ምን ያክል ወደታች ሄደን ብላችሁ ሜጀር ስታደርጉት 20% ነው። 20%ን ይዘን አሁን ያለንበትን ታይም ፍሬም ሄደን ካሁን ካለንበት ደግሞ 20% ዳምፕ ብናደርግ ምን ይፈጠራል የሚለውን የቱ ጋር ይወስደናል የሚለውን ስትመለከቱት let's see it will give you exactly ወደዚህ አረንጓዴ ላይን ማለትም ወደ 49,000 ይህንን ሌቭል ይህንን የፕራይስ ሌቭል ለረጅም ጊዜ እያወራን ነበረ። ወደ 49,000 ቢትኮይን ሊሄድ ይችላል የሚለውን ነገር ሞር እውነት የሆነ ይመስላል። ግን ይህ ሁሉ የሚፈጠረው ከ60,000 በታች ረጅም አክሰፕተንስ የምናገኝ ከሆነና ወዲያው ባውንስ ማናገኝ ከሆነ ነው። 49,000 ነክተን ተመልሰን ወደ ላይ የምንሄድ ከሆነ የ2018ቱን ቤር ማርኬት ሪዘምብል እያደረገ ያንን እየመሰለ ይሄዳል ማለት ነው። ይህ ነው አፕዴቱ። ዋነኛው አፕዴት ከምንም በላይ በጣም ኢምፖርታንት የሆነ አፕዴት ይሄ ነው። ሶ ሉክ ፎር ዲስ። ይህንን ቫልዩ ኤሪያ ሎውን እና ፖይንት ኦፍ ኮንትሮልን ያገኘ ነው። ላላያችሁ ሰዎች ፊክስድ ሬንጅ ቮሊዩምን ወስዳችሁ እዚህ ጋር ይህንን ሙሉ ሬንጁን ስትለኩት የምታገኙት ነው። ሶ you can see እነዚህ ሌቭሎች ናቸው እና so if we reclaim it there is a good possibility ወደ ላይ የምንሄድበት if not ወደታች እንሄዳለን። ኢቴሪየም አፕዴት መስጠት እንችላለን። የኢቴሪየም ስቲል አፕዴታችን ቤስ ኬሳችን ወደ lower band of the regression ይሄዳል ብለን ነው የምናስበው። ስለዚህ ወደዚህ አካባቢ ጋር የሚሄድበትን መንገድ እየጀመረ ይመስላል ኢቴሪየም። ስለ ቢትኮይን እና ስለ RSI አውርተን ነበረ። ከዛም አልፈን ደግሞ
የቢትኮይን RSI ሪሴት የሚያደርግበትን ሌቭሎችን እናወራለን ከጥቂት ደቂቃዎች በኋላ። ከዛ በፊት ግን ስለ 250 ስለ 300 እና ስለ 350 ዊክሊ ሙቪንግ አቨሬጁ መወያየት አለብን። ምክንያቱም ቢትኮይን ወደ እነዚህ ሌቭሎች የሚሄድ ከሆነ ወደ እነዚህ ሌቭሎች የሚሄድ ከሆነ ከ200 በታች የምናገኘው ፕሮባቢሊቲ ይኖራል። እንደምትመለከቱት እነዚህ ሌቭሎች ኢምፖርታንት ናቸው። 250 57 ላይ ይገኛል፣ 353 ላይ ይገኛል፣ 350 ደግሞ 47 ላይ ይገኛል። ሶ እነዚህ ሙቪንግ አቨሬጆች ላስት ቤር ማርኬት ላይ ኢምፖርታንት ሆኖ ነበረ። የላስት ቤር ማርኬት ቦተም ያደረገው ወደ 300 ዊክሊ ሙቪንግ አቨሬጁ ላይ ነው። ሶ አሁንም ወደዛ ማንሄድበት ምክንያት አይኖርም ብዬ ነው የማስበው። ክሪፕቶ ሊኩዊዴሽን ስትመለከቱት ሂት ማፑን በጣም ብዙ ሊኩዊዴሽኖች ነበሩ ባሳለፍናቸው 24 ሰዓት ውስጥ ወደ 1.48 ቢሊዮን ሎንግ ፖዚሽኖች ሊኩዊዴትድ ተደርገዋል። there is a lot of shorts in the market። ይህ ነገር ኮምፎርታብል አያደርገኝም። ትንሽ ባውንስ ልናገኝበት የምንችልበት ፕሮባቢሊቲ ይኖራል አሁን ወይም በኋላ። ሎካል ሎ ፈጥረናል ወይ ለምትሉኝ ሰዎች ሎ አልፈጠርንም እንድልና እርግጠኛ እንደሆን እያደረገኝ ያለው ነገር ልንገራችሁና የዛሬውን ቪዲዮ አፕዴቷን አጠር አድርገን መጨረስ እንችላለን። ሎካል ሎዎችን አልፈጠርንም የምልበት ዋነኛው ምክንያት ቮሊዩም ነው። ቮሊዩምን ስትመለከቱት on the weekly time frame even ሎካል ሎ ስንፈጥር እዩት ቮሊዩሞቹ እንዴት ስፓይክ እንደሚያደርጉ። በጣም ትልቅ ቮሊዩም አማውንትስ አለ ያያችሁት አይደለ? የኖቬምበር ሎ፣ የፌብሩዋሪ ሎ። አሁን ግን ስቲል እዚህ ታች ነን ያለ ነው። ሶ ዊ ዋንት ቱ ሲ ቮሊዩም በጣም ከፍ ያለ ሌቭል ላይ ሲደርስ እዛ ሰዓት ላይ ሎካል ቦተም ፈጥረናል። ከዚህ በኋላ ትንሽ ሪሊፍ ራሊ ልናገኝ እንችላለን ብለን ልናወራ እንችላለን። ሶ that's what I'm looking for። ማየውና የምጠብቀው ነገር ይሄንን ነው። ሶ አሁን ለምሳሌ የ2022ቱን ቤር ማርኬት ስትመለከቱት when we had this significant local loss ስንፈጥር ቮሊዩም እንደዚህ ስፓይክ ያደርጋል። አያችሁት? ቮሊዩም ስፓይክ ያደርጋል። so we want to see that ሎካል ሎ ከመፍጠራችን በፊት ይህ ቮሊዩም በጣም ወደ ላይ ሲሄድ ማየት እንፈልጋለን። sorry guys ይህን ነው ማየት የምንፈልገው። ይህን ነገር ካየን ደግሞ እውነትም ይሄ ነገር ሊፈጠር ነው የሚለውን ማረጋገጥ እንችላለን ማለት ነው። RSI ዊክሊው ከ50 ላይ ሪጀክት ተደርጎ ወደታች እየሄደ ነው። so these are updates I wanted to provide you። ዴይሊው ኦቨርሶል ውስጥ ገብቷል፣ ግን ዴይሊው እንደ ኢንዲኬተር ብዙም አሪፍ አይደለም ብዬ ነው ማስበው። አትሊስት ፐርሰናሊ የቢትኮይን የር ቱ ዴት ROI አፕዴት ተሰጣችሁ አሁን ያለንበትን ሌቭል ስትመለከቱት ወደ አቨሬጁ ተመልሰናል። ሚድተርም ዩስ የአቨሬጅ ዲቪዬት አድርገን ነበረ። አሁን ግን ክላውድ ውስጥ ተመልሰን ገብተናል፣ ወደ አቨሬጁ ቀርበናል ማለት ነው። ሶ this is ኖርማል ሚድተርም የር መሆኑን እያረጋገጠልን ነው ማለት ነው። ኪዩቲ ኤንዲንግ ቤር ማርኬቱን ኦልሬዲ ዲቪዬት አድርገናል። ሶ የ2019ን እየተከተልን አለመሆኑን አረጋግጠናል ማለት ነው። ለዛሬ ያስኩላችሁ አፕዴቶች እነዚህ ይመስላሉ። ይህንንም ስለዚህም አፍተር ዘ ሳይክል ቦተሙን አውርተን ነበረ። ቢትኮይን ወደ ላይ አውት ፐርፎርም ያደርግና ያለፉትን ቤር ማርኬቶች ከዛ በኋላ ወደ መሀል ይገባል ብለን አውርተን ነበር። አሁን አውት ፐርፎርም አድርጎ ወደ መሀል ሊገባ ነው። ስለዚህ ትንሽ ነው የቀረው። ኤክስፔክቴሽናችን እየሆነ ይገኛል። ስለዚህ ቢትኮይን 80 ወይዘት ኤግዛክትሊ ሌቭሎቹን ልንገራችሁና ቪዲዮ መጨረስ እንችላለን። ቢትኮይን እነዚህ ሌቭሎች ሪክሌም የሚያደርግ ከሆነ right here the value area loan እና ማለትም 65800 እና ፖይንት ኦፍ ኮንትሮል ነው 67000 ሪክሌም ማድረግ የሚችል ከሆነ ወደ ላይ የሚሄድበት ፕሮባቢሊቲ አለ። ከዛ በታች ሆኖ ሞር ጊዜ የሚያሳልፍ ከሆነ ከ60000 በታች የምናይበት ፕሮባቢሊቲ እየጨመረ ይሄዳል። ስሜ ሮቤል አለሙ ነው። ይህ ቢትኮይን ኢትዮጵያ ነው። ነገ ላይቭ ስትሪም ይኖረናል። አንኤምፕሎይመንት ሬቱን ምናይ ይሆናል። ላይቭ ስትሪሙን ላላያችሁ ደግሞ ሄዳችሁ ላይቭ ላይ የዛሬውን ላይቭ ብዙ ጥያቄዎች የተጠየቁበት ነው። እናንተም ጥያቄ እዛው ልታገኙ ትችላላችሁ ሞስት ፕሮባብሊ እና ይሄኛውን ላይቭ ሄዳችሁ ብትመለከቱት እጋብዛችኋለሁ ላላያችሁት። see you next time, see you tomorrow guys, ciao።